እኛ ወልብሶች ትኩረታችንን እኛ ፕሪሚየር ሊጉ ላይ ለማድረግ ብለን ነው እንጂ እኛ ለብርጭቆ ካፕ አንሰን አይደለም። እውነቴን ነው። እኛ ወንድ ቆናችሁ እስቲ በፕሪሚየር ሊጉ ግጠሙን እስቲ ወንድ ቆናችሁ አሮጊቷስ ወንድ ቆናችሁ ወልብስዬ ደግሞ ጧትሽን ይዞ ሂድ ጀሪካን ካፕ ምን አባቱ ነው ቢጠቅምን ያልራገጥም እንዴ ቢቀጥምን ጥቁሩ ቢሆን እኔ ምረዋለሁ እንዴ ስለማይረባ ነው። ታያቸው እነሱ እዛ ይራገጡ እኛ ፕሪሚየር ሊጋችን እንራገጣለን። ወልብስዬ እንዳይደብርሽ አልደበረኝም እናቴ ትሙት አልደበረኝም። ፈርስት ሃፍ ላይ ያሳዩትን አቅጣጫ ሊቨርፑሎች ሰከንድ ሃፍ ላይ አጠናክረው ቀጠሉበት ነው ማለት የውልቭስ ስህተት ፈርስት ሃፍ ብልጫ ቢወሰድባቸው የዛሬ 3 ቀን ያገኙት ውጤት በጣም አደፋፈራቸው ነው ማለት ገባ። ሰከንድ ሃፍ ሮቦ የሚገርም ጎል ቅርቅር አንግሏ ራስ ጽድትል ትሬንት ግራኙ ትሬንት ነው ያስታወሽኝ ኩል ጠቅ አድርጎ ሮቦ ከፈተው ሳላ ወዲያውኑ አሁን ሲንቀለቀሉ ዝም በሉ አላቸው። ትንሽ ቆይቶ ደግሞ ጆንስ ያበደ ጌም ኔክስት ራውንድ ታልፏል። እኔ ግን ጌሙን እያየሁኝ ይሄ ሰውዬ ለምንድን ነው ሁሌ ስታርቲንግ 11 ኤፍኤ ካፕ ላይ ራሱ የሚያጫውተው ሮቦት የታረገም እንዴ ብዬ እንትኑን ላይን አፑን እያየሁ ያለ ስልክ ላይ ምንም ተጫዋች የለውም እኮ ገባ። ምንም ተጫዋች የለውም። ያለፈው አመት አርሰናል የነበረበት ለየቦታው ሁለት ተጫዋች ካለ ራሱ እድለኛ ነማ እና በዚህ ስኳድ 3 ቶርናመንት ለመጫወት ነው ያሰባል። ለምን ታዲያ 225 ሚሊዮን ሁለት አጥቂ ላይ ብቻ ወጣ? እንደዛም ሆኖ 225 ሚሊዮን ሁለት አጥቂ ላይ ብቻ ወጥቶ ብቻ ሳይሆን 3 አጥቂ የነበረውን ክለብ ወደ 2 ነው ያሳነሰው። ያው አንደኛው ጥፋቱ አይደል ፈጣሪ ነው፣ ግን ስቲል አልተካውም። ፈላፈላ አንድ ምርጥ ተጫዋች ገዝተ ፈላፈላ መሰብሰብ ጎሄ ያመለጠ እያያችሁት ነው አይደል? አሁን ጎሄ ማምለጡ ኮናቴ ብቻ ነው ዛሬ ያረፈው። ቫን ዳይክ መቼ ነው የሚያርፈው? እኔ ጉዳት ምናምን እየሸተተኝ ነው። እሱ ባይሆን ራሱ ጉዳት አያምጣውና በአንድ ሳምንት ከሶስቱም ነገር መውጣት ምናምን ለነገሩ ከፕሪሚየር ሊግ ወጣችኋል ከቶፕ 4 በአንድ ሳምንት ከሶስቱም ጠቅ ልትደረጉ ትችላላችሁ። እንደዚህ በየሳምንቱ የሻቸው ነው ምን ገባ አይደል? ለማንኛውም ጉድዊን ሊቨርፑሊያንስ ይመቻቹ። እንዲህ ነው እንጂ በቀል እንዲህ ነው። ከዚህ በላይ መግባት ነበረበት። እንዲሁም ከዚህ በላይ ኮናቴ ሳቱ አለ ምናምን 5-6 ባለው ማለቅ የነበረበት ጨዋታ ነበር። እንደዛ ነበር የጠበቅኩትም። ነገር ግን በአንድ ተልካሻ ኳስ ምክንያት ክሊንሺት ሳናስጠብቅ ወጣን። የሚገርም ጨዋታ ነው። ስቲል የሚገርም እንቅስቃሴዎችን አይቻለሁ። ሮበርትሰን ትክክለኛ የሊቨርፑል ተጫዋች። ለዚህ ባጅ መጫወት ምን እንደሆነ የሚገባው ሮበርትሰን ነው። ወስዶ ቀረቀረው። ሙሐመድ ሳላ ምርጥ ነው። ከርቲስ ጆንስ ምርጥ ነው። ፍሪምፖንግ አይታችሁታል ተቀይራ ስትገባ ምርጥ። በቃ እኛ ያፎጣ ብቻ ነው ያስቸገረን። ያፎጣ ዜሮ ነው። ንጉምባም አሪፍ ተንቀሳቀሳለች። ቻንስ ክሬቶች ለማድረግ ስትሞክር ነበረ ምናምን የሚገርሙ ነበሩ። ነገር ግን ስኮር ላይ ነው በቂ አይደለም። እኛ ለጠበቅ ነው ለንዴታችን ለፕሪሚየር ሊጉ በቂ አይደለም። ነገር ግን አሪፍ ውጤት ነው። ሊቨርፑል ወደ ኳርተር ፋይናል አልፏል። እንግዲህ ይመቻቹ። የሚገርም ውጤት ነው። አረ ሊቨርፑል ሽንት የቀዘቀዘ ሽማግሌ አቅምህን ማወቅህ ጥሩ። አቅምህን ሊጉ ላይ አቅም እንደሌለ ማወቅህ ጥሩ ነው። በቃ የድሮ አራዳ ፋራ ነው። በቃ እዚህ ጣሳ ካፕ ምን ካፕ ተጫወት። ወንድ ኮንክ ሊጉ ላይ አቀድመንም ሊጉ ላይ አገጥመንም ወይ እንዲህ እንደ ወንዝ ድንጋይ ምንም ይገባህ ነገር የለም። አቤት የሸተትክ ሽማግሌ ብቻ ደውላችሁ ወንድ ከሆናችሁ ሊጉ ላይ በቃ እንዴ እኔ አልደበረኝም። ማለት በቃ ኖርማል ዋናው ሊጉ ነው ፓፓ፣ ዋናው ሊጉ ነው። እግር ኳስን 90 ደቂቃ ስታረጉት ነው ያጠፋችሁት። ሰከንድ ሃፍ ላይ ውልቭስን ሰጠት 3-1 20ኛነት ላይ እንዲያተኩሩ አደረግናቸው ወስደን ወደ ፕሪሚየር ሊግ። ኤፍ ኤ ካፕ ላይ እኮ ቀልድ የለም እኮ። ኤፍ ኤ ካፕና ሻምፒዮንስ ሊግ ላይ ቀልድ የለም አባቴ። እዛ ላይ ዩናይትድ የለ አስቶን ቪላ የለ ለምን ነው የምቀልደው? ስጥት ምን አይነት ጎል ነው? ሮበርትሰን ምን አይነት ጎል ነው ያገባው? ሮኬት ከስቦዝ ላይ ጋር በቃ ሎከሩን ውስጥ አብረማል ምናምን አብዝቶ ነበር። ያው ምልክቶቹን እያየን ነው። ሳላ ጠቅ ፕራይም ጆንስ ይሄ ከብሩኖ አይሻልም? ያው ጆንስ ራሱ ስጥት ያለ በቃ ስጥት ኮናቴ መጨረሻ ላይ ክሊር አደረገው። ያን እንኳን እኔ የኮናቴ ጉዳይ ለብቻው መጣራት አለበት። ግን በቃ አሪፍ ሊቨርፑልን ተመልክተናል ዛሬ። ኤፍ ኤ ካፕና ሻምፒዮንስ ሊግን ቶሎ አምጡልን። ወልቭስን ሰጥት
የወራጅ ቀጠና ሲጀመር ትልቅ ክለብ ሁለት አይሳሳትም ከስተቱ ይማራል እንጂ አደረግነው ይሄ ነው የኛ ክለብ ሊቢያንስ ኮንግራ አደረግነው ነግሬያችሁ ነበር ይሄንን ክለብ ሜዳው ላይ ተበቀለን እንወጣለን እመኑኝ ብያችሁ ነበር አደረግነው 3-1 እንግዲህ አሸንፈን ወጣን ዋው ሊቤ አረ ሌጀንዶቻችን ዛሬ ልዩ ነበሩ አንዲ ሮበርትሰን የኔ አባት ምን አይነት ጎል ነው በእናታችሁ ያስቆጠረው ሮበርትሰን እንዴት አባቷ ነው የምታምረው በዛውም አልቀረም እኮ የኛ ሌጀንድ ምን አይነት አሲስት ነው ለሳለ ያረጋለት አረ በእናትህ ትለይብኛል የኔ አባት ጀግና በሁለት ደቂቃ ልዩነት ዛሬ ሰላም ልዩ ነበር እጅግ በጣም የሚያምር ጎል አስቆጠረ ከዛ በመቀጠል ከርቲስ ጆንስ አቦ በእናታችሁ ምን አይነት ጎል ነው ያስቆጠረው ጆንስ ዋው አንዴ ደግሞ ለስታር ቦያችን ሪዮ ኤንጉሙሃ ይሄንን ተጫዋች እኮ ቅዠት ሆነባቸው እኔ እንዴት አባቱ ነው እኮ ድሪብሉ የሚያምረው እንዴት አባቱ ነው የሚያስፈራው ኳስ አገፋፉ እንዴት አባቱ ነው የሚያምረው ጨነቃቸው እኮ ለሁለት ካልሆነ የወልቭስ ተከላካዮች እሱን መከላከል አይችሉትም ከምሬን ነው የምላችሁ ብቻ እኔ ትለይብኛል ስታር ቦያችን ሪዮ ኤንጉሙሃ ዋው በመቀጠል እንግዲህ ጎሜዝ ሻም ዛሬ ማለት ነው እጅግ በጣም የሚገርም ብቃቱን ያሳየን አደረግነው ሊቪያንስ ይሄ ነው የኛ ጀግናው ክለባችን ሊቨርፑል ኮንግራ ይመቸን ከሁለት ቀን በኋላ መልሰው ኤፍኤ ካፕ ላይ የተገናኙት እንግዲህ ሊቨርፑልና ወልቭስ በአሁኑ ግን ሊቨርፑል ወልቭስን ተበቅሎት 3-1 እንግዲህ ወደ ቀጣይ ዙር ኤፍኤ ካፕ ማለፍ ችሏል ሌላኛው ዛሬ ናፖሊ አሸንፏል ኬዲቢያችንም ተቀይሮ ገብቶ አሪፍ እንቅስቃሴዎች አድርጓል ከ79 ደቂቃ በኋላ ምናምን ቀይሮ አስገብቶት ተጫውቷል ማለት ነው ይሄ እድለኛ ቡድን ባለቀ ሰዓት አሸነፈ ማለት አቻውቶ ቢመጣጠሩ ነበር ቀጣይ ከኛ ጋር ነው የሚጫወተው ባለቀ ሰዓት 94ኛ ደቂቃ ላይ እንዴ ለቫልቨርዴ ነው የተያዘለት ቫልቨርዴ መተው የተከላካዩን እጅ ምናምን ገጭቶ ምናምን ዲፍሌክሽን ገባ ለማንኛውም ይሁን እኛ ግን ለነሱ አናንስም ሌላኛው አስገራሚው ደግሞ በሊጓን የተደረገው የዛሬ ጨዋታ ፒኤስጂ በሞናኮ በሜዳው 3-1 ለመጀመሪያ ጊዜ በሜዳው በሊጉ ተሸንፏል ማለት ነው ቼልሲዎች አሪፍ ዜና ነው ሌላኛው አሪፍ ዜና ደግሞ እዚህ ቴሌግራም ላይ የነገ የሚገርም ትኬት ይለቀቃል ናሆም ፕሪዲክሽንስ ብላችሁ ተቀላቀሉ በዋኔክስ በየቀኑ አሪፍ ትኬቶች እየተለቀቁ ነው እኛም እየተጫወትን ነው ስለዚህ ተቀላቀሉ ፒስ ዛሬ የኤርገን ክሎፕ ሰራዊቶች ናቸው በቀላቸውን በሚገባ የተወጡት ማለት ነው ባሳለፍነው ሳምንት ወልቭሶች ጣፋጭ 3 ነጥብ ከሊቨርፑል መንጠቃቸው የሚዘነጋ አይደለም ቶፕ 4ን የሚያሻሽሉበትን ነጥባቸው ነበር የወሰዱባቸው አሁን ደግሞ ከኤፍ ካፑ ሊቨርፑሎች በተራቸው ወልቭሶችን ማሰናበት ችሏል ማለት ነው በዛሬው ፐርፎርማንስ እጅግ በጣም አስገራሚ ብቃታቸውን ሲያሳዩ ነበሩ ማለት ነው የአርኒ ስሎት ሰራዊቶች ሪዮን እንጉማ የተባለው የታዳጊ ተጫዋች ግን እንዴት እንደሚችል እኔ እንጃ ለምን ጋክፖን እያሳረፈ ድል እንደማይሰጠው አርኒ ስሎት የሚያጠራጥር ነው ማለት ነው እጅግ በጣም አስደናቂ ብቃት ነበር በዛሬውም ጨዋታ ሲያሳይ የነበረው ማለት ነው እንደዚሁም አንዲ ሮበርትሰን እጅግ በጣም ድንቅ ነበር አንድ ጎልና አንድ አሲስት ማድረግ ችሏል መሐመድ ሰላም ተከታታይ ሁለተኛ እንግዲህ ጎሉን ማስቆጠር ችሏል ማለት ነው ባለፈው ማስቆጥሮ ነበር ዛሬም እንደዚሁ ማስቆጠር ችሏል የአራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ ሼር ኮምፕሊት መደብ ይደረግ ይመቻችሁ ቀላቻችሁ እኔ ድሮም ሊቨርፑልን በበቀሉ ነው ማቀው እንዲህ የተሰማ እንዳይሆን ነገር ሊቨርፑል በእንግሊዝ ኤፍኤ ካፕ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል በአምስተኛ ዙር እንግሊዝ ኤፍኤ ካፕ ጨዋታ በጣም ጥሩ መነቃቃት ውስጥ የሚገኘውና ከቀናት በፊት ሊቨርፑልን ረድቶ የነበረው ወልቭስን ሙኒክ ስታዲየም በመጓዝ የገጠመው የአርነ ስሎት ስብስብ ሊቨርፑል 3-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ የቻሉት ማለት ነው በዚህ ጨዋታ ላይ በሁለቱም አፎች ሊቨርፑሎች የተሻሉ ፐርፎርማንስ ነበር ሲያስመለክቱን የነበረው ማለት ነው ነገር ግን በጨዋታው ላይ በሁለቱም ቡድኖች በኩል የተቆጠሩት 4 ጎሎች ከሰከንድ ሃፍ በኋላ የተቆጠሩ ነበሩ በዚህም እንግዲህ ሊቨርፑሎች በሮበርትሰን አማካኝነት 51ኛው ደቂቃ ላይ በጣም አስደናቂ ጎል አስቆጥረው ቀዳሚ መሆን ቻሉ ከዛ መሐመድ ሳላህና ጆንስ 53ኛው ላይ እንዲሁም ደግሞ 74ኛው ደቂቃ ላይ ከታትለው ሶስቱን ጎሎች ማስቆጠር ችሎ ነበር በወልቭስ በኩል ብቸኛዋን ጎል እንግዲህ ሂቻን ዋንግ እንግዲህ በማስቆጠር 3-1 ጨዋታው ሊጠናቀቅ ችሏል ማለት ነው በጥሩ መነቃቃት ውስጥ ይገኝ ነበር ወልቭስም ከእንግሊዝ ኤፍኤ ካፕ በሊቨርፑል ተሰናብቶ ሊቨርፑል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል በዚህ ጨዋታ ላይ ለሊቨርፑል መልካም የሚባለው ነገር ከጉዳት መልስ ፍሎሪያን ቪርትስ ወደ ሜዳ ተመልሶ ነበር ከዚህ በተጨማሪ በጣም ሲያስገርመኝ የነበረው ተጫዋች የ17 ዓመቱ ተጫዋች የሆነው ሪዮ እንጉሙሃ ነበረ በጣም አስገራሚ የሆነ ፉትቦል ያለው ደግሞ በደንብ ተስፋ ያለው ተጫዋች መሆኑን በዚህ ጨዋታ ላይ አስመልክቶናል ብዬ አስባለሁ ለማንኛውም እናንተ ስለዚህ ጨዋታ ምን ተላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫን እንዳትረሱ ሊቨርፑል ለቀጣዩ ተጋጣሚው ለጋላታሳራይ ከባድ ማስጠንቀቂያ ልኳል ከቀናት በፊት በወልቭስ ሜዳ በቀናቶች ልዩነት እዛው ሜዳ ላይ እዛው ክለቡን ገጥሞ በአሳማኝ ውጤት ረምርሞ ያሸነፈው ሊቨርፑል አሁን ደግሞ ጋላታሳራይን አጋጣሚ አምታተ በደጋፊ አወሳስበህ ሜዳ ላይ ብታሸንፈኝ
ቀጣይ ግን ራሱ ቡድን ከሆንክ እንደዚህ ነው የማጠፋህ ብሎታል። 2-1 የተሸነፈው 3-1 በሜዳው በቀናት ልዩነት ችግሮቹን ቀርፎ አሸንፏል። ብራዘር እንደዚህ ነው ብራዘር። በቃ እዛው ያሸነፈው ክለብ ነው። አየ ችግሩ ምንድነው እንዴት አጨዋወት ነው ምናምን ያለረፍት ድባቅ መታው። ወልቭስን ዘረረው። ወልቭስ አፍልታ ነበረ። በጣም ትላልቅ ቡድኖችን ነጥብ ያስጣለች ነበር። ግን አርነ ስሎት ማለት እንዲህ ነው። ችግሩን አስተካክሎት ነው የመጣው። አያዝልህም በቃ አርነ ስሎትን አትይዞ አንድ ሸንፋል ቀጣይ አባራለሁ ስትለው ሶስት ጨዋታ ያሸንፍናል። ለማንኛውም እንኳን ደስ አላችሁ የሊቨርፑል ደጋፊ። አካውንታችን አደጋ ላይ ነው። ኮፒ ሊንክ ኦኬ ጥሩ በቀል ነው። አንቺ የምረ ተሰምቷችኋል ማለት ነው እንዴ? ባለፈ እኮ ወልቭስ እኮ እሱ ራሱ አላስበበትም እኮ ሲያሸነፋችሁ። እንደው ሲቀልድ ነው እንጂ እንደዛ እንትን ያላችሁ እኮ እሱ ራሱ እንደዚህ ሲሪየስ አልነበረም እንዴ? ዛሬ እንደዚህ ሲሪየስ ሆናችሁ ትመጣላችሁ። እኔማ ፈርስት ሃፍ ሳያችሁ ካልጠማችሁኝም ነበር። አረ ነገር ነጥብ ሊወሰድባችሁ ነው መሰለኝ፣ ጠንቀቅ በሉ፣ ከዚህም ቶርናመንት እንዳትሰናበቱ እያልኩኝ ነበረ። ግን አልሆነም። ይልቁንም 3-1 በሆነ ውጤት አሸንፏል ጀማው ሊቨርፑል። ቆንጆ ፐርፎርማንስ። በነገራችን ላይ የፕሪሚየር ሊጉ ሊቨርፑል እና በኤፍኤ ካፕ እና በቻምፒዮንስ ሊግ እያየን ያለው ሊቨርፑል የተለያዩ ናቸው። ዛሬ በጣም ያስገረመኝ ነገር ምን መሰላችሁ? ጋክፖን ማለት ነው ይሄ ሰውዬ ቦታ ፈልግለት ሲባል እንዳልነበረ ዛሬ ወስዶ 9 ቁጥር ላይ አላረገው። እኔ ብላችሁ አርነ ስሎት ላይ ጋክፖ የሆነ ነገር ይዞበታል በእርግጠኝነት፣ ወይ የራቆት ቪዲዮዎች የሆነ ነገር ይዞበት ነው እንጂ ልጁ በጣረ አረ ስንት መሰለፍ ያለባቸው ልጆች አለ። እድል ስጥ አንተ ሰውዬ። ለማንኛውም ይመቻችሁ ሊቨርፑላውያን፣ አሸንፋችኋል። ፒስ አውት። ሲጀምር ወልቭስ እኮ ትኩረቱ ፕሪሚየር ሊግ ላይ ነው። ልብ ካለ ፕሪሚየር ሊግ ላይ ቅጠበው። ምንድን ነው እዚህ ላይ በኦቨርዌንጅ እኮ ነው የገባል እሱ። ትኩረቱ ፕሪሚየር ሊግ ላይ ሲጀመር ስትሄድ የመታንቅፋ ስትመለስ ሊመታ አይገባም። ሊቨርፑል ባለፈው ወልቭስ ያደረገውን ተበቅሎ ወደ ቀጣይ ዙር ኤፍኤ ካፕ ማለፉን አረጋገጠ ማለት ነው። ፈርስት ሃፍ ምንድነው ያልኩት? አታኪንግህን እንዴት የ17 ዓመት ተጫዋች ሪዮ እንጉማ ላይ ሙሉ ለሙሉ እሱን ታርጌት አድርገህ ትገባለህ? አታኪንግ ኦፕሽንን እንዲህ ስትቀይር ግን ይኸውልህ ሮበርትሰን ያልጠበቅኩት ስትራይክ፣ ሚገርም አጨራረስ። ቀጠለ ሳላ እንኳን ጌሙ ላይ ፈርስት ሃፍ ካሳየው አቋም አንፃር ምንም ይፈጥራል ብዬ አልጠበቅኩም፣ ግን ፍሪ ኳስ አገኘ፣ በአግባቡ ተጠቀመበት ማለት ነው። ጆንስ አስከተለ ሶስተኛውን ጎል። በቃ አሳማኝ ውጤት ነው። ግን አሳማኝ ያልሆነው ምን እንደሆነ ልንገራችሁ። ሊቪያንስ አታኪንጋችሁ አሳማኝ አይደለም። ጋክፖ ሳላ በምትጠብቁት ሌቭል ቻምፒዮንስ ሊጉ የሚጫወቱላችሁ ቀጣይ የቀሩትን ጨዋታዎች ፕሪሚየር ሊጉ ላይ የሚያሸንፉላችሁ አይነት አታኪንግ አይመስለኝም። ሌላው ነገር ግን ወደ ቀጣይ ዙር ኤፍኤ ካፕ አልፋችኋል። ይቻማችሁ። ሼባው በቀሏን ብዙም ሳትርቅ ወዲያው ተበቅላለች። ወልቭስን 3-1 በማሸነፍ እንግዲህ ወደ ቀጣይ ዙር አልፋለች። እኛ ግን ወልቭስ ትክክለኛው 3 ነጥብ ነው ያስጣለልን። ውለቱ አለብን። ይሄንን አላለፍሽም ብዙ ርቀት ስለማትሄጂ ችግር የለውም። እንኳን አሸነፍሽ። ስዊት ሪቬንጅ አኮራችሁ። በቃ ምፈልገው ይሄንን ሰከንድ ሃፍ ጎል ፈልጋለሁ ብዬ ነበር። በሚገባ ጎል አይቻለሁ። በሚገባ ማለት በቃ ሮቦት ላይ ያለ ጎልና አሲስት፣ ሳላችን ጎል፣ ግራቨንበርግ አሲስት፣ ጆንስ ምን አይነት የሚገርም የሆነ ጎል ነው ያገባሽው። አባቴ ትችላላችሁ እኮ በቃ ይሄንን ነበር። ሪዮ እና ባትወጣ ይሻላል። በቃ አሜዚንግ የሆነ ተጫዋች ሪዮ ማለት ጋክፖ ካሸነፉ ይረሱኛል ብለህ ነው። ካሸነፉ ይረሱኛል። ተው ግን አንተ ልጅ ግን ተው ወይ ራግቢ ነገር ሞክር። እኔ ኳስ ነገር ይሆንልህ አይደለም። ኤኒዌይስ ግን ማለት ነው ፋሚሊ አት ዘ ኤንድ ኦፍ ዘ ዴይ ወደ ቀጣይ ዙር አልፈናል። 3-1 ያሳይ እጅግ ጣፋጭ ሆነ በቀል ቀያዮቹ ሊቨርፑሎች በወልቭስ ላይ በቀናት ልዩነት እንግዲህ የመልስ ምት ሰጥተዋል። ከ3 ቀናት በፊት በሊጉ ግርጌ ላይ የሚገኙት ወልቭሶች ሊቨርፑልን በሜዳቸው አስተናግደው 2-1 በፕሪሚየር ሊጉ አሸንፈው በርካቶችን ማስደንገጣቸው የሚታወስ ነው። ታዲያ በቀናት ልዩነት እዛው ወልቭስ ሜዳ ላይ ሄደው በኤፍኤ ካፕ ጨዋታ ሊቨርፑል 3-1 ወልቭስን ጥሎ ወደ ቀጣዩ ዙር ማለፉን አረጋግጧል። በዚህ ጨዋታ ላይ ፕራይም ሊቨርፑልን የ2019ን ያየንና ያስታወስን ይመስል ነበር። መሐመድ ሳላህ፣ አንድሬ ሮበርትሰን የተቀናጁበትና ሁለቱም ጎሎችን ያስቆጠሩበት ጨዋታ ነበረ። ጆንስም ሶስተኛውን ጎል ለሊቨርፑል ማከል ችሏል። ባለቀ ሰዓት ለወልቭሶች ደግሞ ዋንግ የማስተዛዘኛውን ጎል አስቆጥሮ 3-1 ድል ማድረግ ችሏል። ለማንኛውም ስለምሽቱ የሊቨርፑል ጣፋጭ በቀልና ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።